ሰበር አሳዛኝ መረጃ በዚህ ሰዓት በአማራ ክልል ደቡብ ወሎ ዞን መነኮሳት መገደላቸው ተሰማ። ዛሬ በቤተ ክርስቲያናችን ላይ ትልቅ የሀዘን ቀን ነው። በተከበረው ገዳማችን ላይ የድሮን ጥቃት ተፈጽሞ ከ8 በላይ መነኮሳት እንደተገደሉ እየሰማን ያለ ነው። ቤተ ክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። በየሚዲያው ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደል? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሷ ሀያትና እችኛው ሀያት ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። ታቦተ ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ እያሉ ሄዱ። ታቦተ ማርያም ካልሆነች አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ቀረበ። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ አዲስ አበባ የኦሮሚያ አካል መሆን አለባት። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። በአማራ ክልል በቅድስት አርሴማ ገዳም ላይ በተደረገ የድሮን ጥቃት ሰዎችም ወዲያውኑ ሲሞቱ አብዛኛዎቹ ደግሞ የአካል ጉዳት ደርሶባቸዋል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በሀያት ወይም በወለተ ኪዳን ላይ ሎዛ ሚዲያ የመጨረሻ ምላሹን ሰጥቷል፣ ውሳኔውንም አስተላልፏል። አባታችን አቡነ ኤርሚያስ ህዝቡን ለምን እንደተራገሙ ማብራሪያ ሰጥተዋል። አዲስ አበባ የኦሮሚያ ክልል እንድትሆን አማራጭ ቀርቧል። ጠቅላዩስ በዚህ ጉዳይ ምን አሉ የሚለውንና ሌሎችንም በዚህ ቪዲዮ በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ታዲያ ከምን እንጀምር ካላችሁኝ ወጣቱ በቄስ ወይም በአንድ አባት ደረሰብኝ ያለውን ጥቃት እናስቀድም። ትልቅ ሰው ናቸው ይሉናል ሰዎች፣ ግን እኛን የምናውቀው ምን እንደሆነ ሁሌም ነግራችኋለን። ሁል ጊዜ በመጡ ቁጥር በድንጋይ በኮብልስቶን እንመታችኋለን ሁል ጊዜ። እና ዘማሪ ብርሃኑ ታሰሩ ሲባል እኔም የዛ አካባቢ ተወላጅ ስለሆንኩ ማለትም የደብረመዊ ተወላጅ ስለሆንኩኝ አንድ ነገር መናገር ፈለኩኝ። ጊዜው ረጅም ነው። ከ13 ከ14 ዓመት በፊት ነው። በአጋጣሚ ሆኖ ከፖሊስ ጋር በነበረ ግጭት ተጎልቼ በቤት ተኝቼ ነበርና እናቴ ያው በቤት ውስጥ እንድተኛ አትፈልግም። ዞር እንድል ትፈልጋለች። ተነስቼ ግን ጉዳት ነበረብኝ። ሰፈራችን ውስጥ አንድ ትልቅ አባት አሉ፣ ማለትም የገዳም ልብስ የሚለብሱ መነኩሴ ማለት ነው። እና ሁሌ ቤት እየመጡ ቤቴን መጥተህ መርቅልኝ ይሉኛል። እናቴም ለምን አትሄድም ትለኛለች። ምክንያቱም ትልቅ አባት ናቸው፣ መስቀል ይዘዋል። ስለዚህ መርቅላቸው፣ ሂድ ይላቸው ይመርቀዋል፣ በዛውም ቤታቸው ነው ይላቸው ትለኛለች። እኔም ግድ ሆነብኝና ለመሄድ ወሰንኩ ማለት ነው። እና ወቅቱ የአብይ ጾም ነበረ። ከእሳቸው ጋር ለመሄድ ተስማማሁኝ። በአጋጣሚ ደግሞ ዶክተር ያዘዘልኝ ደግሞ ኪኒን ነበረ፣ መድኃኒት። ምክንያቱም ራስ ምታት እንዳያመኝ እንቅስቃሴ ሳበዛ ብዙ ነርቬ ላይ ጉዳት ስለደረሰብኝ ጥንቃቄ ማድረግ እንደነበረብኝ እና ማድረግ እንዳለብኝ ነግሮኛል ዶክተሩ። በአጋጣሚ ሆኖ ከሳቸው ጋር ሲሄድ መንገድ ላይ ሰው ላይ ያየኛል፣ ይታዘበኛል። በቃ ሰው ላይ ይመለከተኛል በክፉ ማለት አልገባኝም እኔ ለምን እንደሚያዩኝ። ይዘውኝ የሄዱት ቦታ የት መሰላችሁ? ልደታ ለማርያም ቤተክርስቲያን ጀርባ ነበር ይዘውኝ የሄዱት። እሳቸው ቤት የሰሩት ከዛ ጀርባ ነበረ። ገዝተውት ይሁን ተከራይተውት ይሁን አላውቅም፣ ብቻ ግን እዛ ግቢስ ነው ያሉት። ትልቅ ግቢ ነው የተከራዩት ወይም ይኖሩበት፣ ማውቀው ነገር የለም። እና እኔ ከእናቴ ቤት ወጥቼ እሳቸው ጋር ለመሄድ የወሰንኩ ቀን ነው ፍርሃት የጀመረ ፍርሃት ውስጥ የፈራው ማለት ነው። በአጋጣሚ ሆኖ ሱሪ ዳረብ ያለው ያው ውጭ ሁሉ ጊዜ ማድረገው ነገር ነው። ከቤት ውጭ በማድረስ ሰዓት ላይ ሱሪ ደራረባለሁ፣ በቃ ሱሪ ደራረባለሁ። 2-3 ሱሪ ለብሳለሁ ሁሉ ጊዜ። ያው እኔ ፍራቻ ስላለብኝ ያንን ማድረግ እፈራለሁ ሁሉ ጊዜ። እና ሰውየው ምግብ ራት እንብላ ብለውኝ ምግብ ቤት ይዘውን ገቡ። ምግብ ቤት ውስጥ ያሉ ሰዎች ጠቅላላ ያዩዋቸዋል፣ ይገላመጡናል፣ ይመለከቱናል። ሰው ላይ ያየኛል እና እፈራለሁ። ለምንድን ነው የሁላ ሰው የሚያየኝ እላለሁ። እና ሰውየው መንገድ ላይ ይድን እያለ ትልቅ ቤት ነው ያለኝ ግቢ ውስጥ ሁለት ክፍል ቤት አለ። ሁለቱም ቤት ውስጥ የተከራዩ ልጆች እኔ ቤት አድረዋል ብለው ነግረውኛል። ይህን ነገር መነግራችሁ አሁን ላይ ዘማሪ ብርሃኑ የታሰረበት ጉዳይ ግልጽ ስለሆነ ማለት ነው። እና በጣም ነው የሚገርመው። አባት ናቸው ያልኳቸው ሰዎች፣ ትልቅ ሰው ናቸው ያልኳቸው ሰዎች፣ ቢያዙ የምታዘዝላቸው ያልኳቸው ሰዎች
እኔ ለመድፈር ሙከራ አድርገው ነበረ። ሱሪን አውልቅ ብለውኝ በጣም ሊያስገድዱኝ ሞክረው ነበረ። ግን በአጋጣሚ ሆኖ እኔም ራሴን ለመከላከል ምን ማድረግ እንዳለብኝ አውቅ ስለነበረ ግዴታ ማድረግ ያለብኝን አድርጌያለሁ። ማድረግ ያለብኝን ማለት ነው አድርጌያለሁ። ከዛም ባለፈ ወደ ሰፈር መጥቼ በነጋታው ለጓደኞቼ ለሁሉም ነግሬያቸው እኚህን ሰውዬ ባገኘንበት ቦታ ሁላ በድንጋይ እንወግር ነበረ። ትልቅ ሰው ናቸው ይሉናል ሰዎች፣ ግን እኛ ነው የምናውቀው ምን እንደሆኑ። ሁሌም ነግራቸዋለን። ሁል ጊዜ በመጡ ቁጥር በድንጋይ በኮብልስቶን እንመታቸዋለን። ሁል ጊዜ ማለት ነው። እና ዛሬ ላይ ዘማሪ ብርሃኑና ሌሎች የአካባቢ ወጣቶች የታሰሩበት አንዱ ምክንያት በደብሯና በአካባቢው እጅግ በጣም የተስፋፋ ትላልቅ ሰዎች ያሉበት የመድፈር ስራ የሚያከናውኑ ሰዎች አሉ። የሚገርመው ያ ነው። ዛሬ ዘማሪ ብርሃኑ ታሰረ ሲባል ተሰማ። እኔ ልጅ እያለሁ ተሞክሬያለሁ። ልጅ እያለሁ አንድ ቢጫ በለበሰ የቢጫ ጋውን በለበሰ ገዳማዊ ነኝ በሚል ካባ የለበሰ መስቀል የያዘ ግን የመስቀልን ሕይወት የማይኖር ሰው ሊደፍር ሞክሯል። ይሄን ነገር የሰውየው ቤተሰቦችም ያውቃሉ፣ በደንብ ያውቃሉ ጠንቅቀው። ስለሚያውቁ ግን አባረውታል። ከዛ አካባቢ አባረውት ነበረ እኛ ሰፈር እንዳይኖር። ችግሩ የሚያውቀው ማን ነበር? ይሄን ነገር የሚያውቀው የሱ ቤተሰቦች ብቻ ነበር የሚያውቁት። እና ዘማሪ ብርሃኑን የታሰረበት አንዱ ምክንያት ይሄ ነበር ማለት ነው። ምክንያቱም ብዙ መረጃዎችን ስለሚያውቅና ስለያዘ ስላገኘ ስለሚታገላቸው ስለነበረ ነው። እንደሰማችሁት ነው። እኔ እንደዚህ አይነት ቪዲዮችን አልሰራም ብዬ ለራሴ ቃል ገብቼ ነበር። ምክንያቱም ነገርየውን ፕሮሞት ማድረግ ወይም ማስታወቅ ነው ብዬ ስለማስብ ማለት ነው። ይሄኛውን ቪዲዮ እንዳየሁት ስክሮል አድርጌ ካለፍኩት በኋላ አንድ ነገር አቃጨለብኝ። ምክንያቱም እናንተ ትማሩበታላችሁ። በአባቶች ስም የመጣ ስለሆነ ልጆቻችሁን አባቶች ጋር አምናችሁ እንዳትሰጡ፣ ልጆቻችሁን በቅርብ ርቀቱ ናችሁ እንድትከታተሉ፣ ልጆቻችሁ ላይ በጣም ጥንቃቄ እንድታደርጉ፣ በተለይ ደግሞ ወንዶች ናቸው ምንም አይሆኑም የፈለጉት አባት ጋር ይሄዱ እያላችሁ የምትልኩ ልትኖሩ ስለምትችሉ ሁሉም አባት እንደዚህ ያደርጋል እያልኩኝ አይደለም። ነገር ግን በጥንቃቄና በጥርጣሬ ልጆቻችሁን እንድትጠብቁ እናንተም ራሳችሁ እንድትጠራጠሩና ራሳችሁን እንድትጠብቁ ብዬ ነው ይሄኛውን ቪዲዮ ይዤ የመጣሁት። እንደ እባብ ብልህ እንደ እርግብ ደግሞ የዋህ ሆናችሁ መኖር አለባችሁና ሁሉንም ሰው አሁን ላይ በጥርጣሬ ማየት አስፈላጊ ነው። እንደዚህ አይነት ሰዎችም ቤተክርስቲያን ላይ ስላሉ ማለት ነው። ሁሉንም ሰው እንደው ቆብ ስላደረገ መስቀል ስለጨበጠ ቀሚስ ስላደረገ ብቻ እንዳታምኑ። ለዚህም እኮ ነው የከተማ መነኮሳት ከተማውን ለቀው ይውጡ፣ ወደ ገዳማቸው ይግቡ እያልን ያለ ነው። ለዚህ ነው አንዳንድ ኮሜንት ደግሞ ገብቼ ሳለብ ገዳማትን ይፈተሹ፣ ኧረ ብዙ ነገር ነው ያለው በተለይ በየክፍለ ሀገሩ እያሉ ኮሜንት ላይ ይጽፋሉ ማለት ነው። ይሄ ልጅ እንግዲህ እንደዚህ ሆነ ያለው የዛሬ ስንት ዓመት ወይም ከዓመታት በፊት ነው። አሁን ላይ በምን ያህል ሁኔታ እንደተስፋፉ ደግሞ እግዚአብሔር ነው የሚያውቀው። እና ለዚህኛው ወንድማችንም እኔ ጥያቄ ላይ በሰዓቱ እንደዛ ከምታደርጉ ለምን ለህግ አካል አትሰጡትም ነበረ? ለምን እንዲታሰር መረጃውን ሰጥታችሁ እንዲታሰር ለምን አታደርጉ? ምክንያቱም ብዙ ህፃናትን አበላሽቶ ይሆናል፣ ብዙ ታዳጊዎችን አበላሽቶ ይሆናል። ህፃናት ደግሞ ስለሚፈሩ ላይናገሩ ይችላሉ ቤተሰቦቻቸውና ልጆቻችሁን ጠብቁ፣ ልጆቻችሁን በጥንቃቄ ያዙ። በጠየቃችሁት አግባብ ታቦተ ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ እያሉ ሄዱ። ታቦተ ማርያም ካልሆነች በሚል እንዴት አይነት ወጣት እንዴት አይነት የንስሐ ልጅ ቢኖር ነው? ሽማግሌ ጠቅጥቆ አይኬድም አይደል? በሀገራችን ሽማግሌ እየመጣ እንኳን ትልቅ ሰው እየመጣ መንገድ ላይ እንኳን አናቋርጥም አይደል? ወጣቶቹ መጀመሪያ ሽማግሌው ይለፍ ነው የሚባለው። ሊቀ ጳጳስ ቆሙ፣ ሊቀ ጳጳሱን ተውት፣ ታቦት ቆሞ ረግጠው ወጡ። በጣም ያዘንኩት ደግሞ ይሄ ነው። እንግዲህ እውነት ይሄ አካሄድ አገር ያስባርካል? ሃይማኖት ነው? እንዲህ አይነት ክህነቱ ተሽሮ አቶ እየተባለ ከሱ ጋር መስቀል መሳለም ኃጢአት ነው፣ ድፍረት ነው። ይሄንን ያደረገ ቢኖር ይወገዝ፣ የተወገዘ ይሁን ብያለሁ። ይሄ አያስደንግጣችሁ። እግዚአብሔር በሰጠ ጸጋ ልክ
ይህንን ህዝብ ደፋ ቀና ብዬ ከማገልገል ወደ ኋላ አላልኩም። የጦርነት ቀጠና ነው። በዚህ ሁሉ ብዬ ቆላ ደጋ ብዬ ነው የማገለግለው። ያጎደልኩባችሁ ሳይኖር እንዲህ አይነት ህገወጥ አሰራር ተከትላችሁ መሄዳችሁ እንደው በእኔና በእናንተ መካከል እግዚአብሔር ይፍረድ ብያለሁ። ምን አጉድይበት ነው ለዚህ ህዝብ? ቀኖና ሲጣስ፣ ዶግማ ሲጣስ ሊቀ ጳጳስ ብቻ አይደለም ተው የሚለው። አንድ የብሉይ ኪዳን መምህር የሐዲስ ኪዳን መምህር ለምን ቀኖና አይፈቅድም ዶግማ አይፈቅድም ብሎ ያዛል? እንዲሁ ሌላው ቢቀር እንኳን እንደ መምህርነቴ እንኳን ለምን አታዩት? ከኔ ይልቅ እነሱ መምህራን በጣም ሊቃውንት ሆነው እነሱን እየተከተላችሁ ሊቀ ጳጳሱ ያወገዘውን ድርጊት እየተከተላችሁ በመክረማችሁ አዘኛለሁ። ሊቀ ጳጳስ መጥቶ ታቦት አምጥቶ አንቀበልም ብሎ ማደም አሳዝኖኛል። ይሄ ብቻ እኮ አይደለም። ባለፈው እኮ ለወረዳ ቤተ ክህነቱ ደብዳቤ ሲጽፉ ምን አሉ? ለወረዳ ቤተ ክህነቱ ከዚህ በኋላ ግንኙነታችንን አቋርጠናል፣ አንድም የወረዳ ቤተ ክህነት ሰራተኛ ቢመጣ አንቀበልም ብለው በደብዳቤ በደብሩ ማህተም። እንግዲህ የጋሸናን ከተማ ህዝብ ይወክሉት ይሆን? የጋሸና ምዕመናንና ካህናት ግንኙነት የለንም ከወረዳው ጋር ብለው ነው የጻፉ። ከወረዳ ቤተ ክህነት ተለይተናል፣ ግንኙነት አቁመናል ማለት እኮ ከቤተ ክርስቲያን ወጥተናል ማለት እኮ ነው። እንዴት ተቀበላችሁት? ይሄን ሃይማኖታቸው ምንድነው ማለት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንሰለት ተቆርጠናል፣ ወጥተናል፣ ግንኙነታችንን አቁመናል ካሉ ስማቸውን ይንገሩን። አሁን ይሄ ይታረም ነው፣ ይታረም። ልክ አይደለም፣ ልክ አይደለም። በህግና በስርዓት ወረዳ ቤተ ክህነት ጽሕፈት ቤታችሁ ያገለግላችኋል፣ ይላላካችኋል። ሀገረ ስብከታችሁ የሚያሳፍርም አይደለም። እውነት ለመናገር ኢኮኖሚያዊውም ላይ መንፈሳዊውም ላይ እየከፈለ ያለው ዋጋ ቀላል ነገር አይደለም። በትናንትናው ዕለት ብፁዕ አቡነ ኤርሚያስ ታቦቱ መሃል ህዝቡን ሲረግሙ የሚያሳይ ቪዲዮ አምጥቼላችሁ ነበረ እና እዛ ቪዲዮ ላይ ምንም አይነት ምንጭ ምንም አይነት ግልጽ የሆነ ነገር አልነበረም እና የራሴን መላምት አምጥቼ ወይም እንደዚህ ሊሆን ይችላል ብዬ ነግሬያችሁ ነበርና አሁን ደግሞ ከራሳቸው አንደበት ምክንያቱ ምን እንደሆነ በዚህ መልክ ነግረውናል ማለት ነው። ውስጥ ለውስጥ እየተሰራ ያለው ነገር እጅግ በጣም ያስደነግጣል። አባታችን እንዳሉት እሳቸው ያወገዙትን ወይም በቤተክርስቲያን የተወገዘውን አካል እናንተ በራሳችሁ ይሁን ብላችሁ መስቀል እየተሳለማችሁ ወይም ክህነት እንዳለው ሰው አክት እያደረጋችሁ ወንጀልን እያስፋፋችሁና ከቤተክርስቲያናችን ህግ ውጭ እየሆናችሁ ነው። ስለዚህ እኛ ምእመኖቹ ነን ማለት ነው እኮ ስርዓት እያበላሸን ያለ ነው። እኛ ምእመኖቹ ነን እንደዚህ አንዳንድ አባቶችን ከመስመር እንዲዘሉ እያደረግናቸው ያለ ነው። አላስፈላጊ ነገር ቢያደርጉ አይፈረድም ማለት ነው። እኛ ቤተክርስቲያን ያወገዘችውን አካል አረ መስቀል አሳልሙን እያልን እባካችሁ እንደ ካህን ትሪት እያደረግናቸው ከዚህ በላይ ጥፋት ከዚህ በላይ በቤተክርስቲያን በደል ባይፈጸም አይገርምም። እናም በየክፍለ ሀገሩ እየተደረገ ያለው ነገር ያስፈራል። እንግዲህ ብፁዕ አቡነ ኤርሚያስ በጣም የተወደዱና በስራቸውም የማይታሙ አባት ናቸው። እንዳሉት እሳቸው የጦርነት ቀጣና በሆነችበት ሀገር በእግራቸው ክፍለ ሀገር እየተመላለሱ ህዝቡን የሚያገለግሉ አባት ናቸው። ለዚህም ደግሞ ማህበረሰቡ እውቅና ሰጥቷቸዋል። እንግዲህ የረገሙበት ምክንያት ይሄ ነው ማለት ነው። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሰበር አሳዛኝ መረጃ። በዚህ ሰዓት በአማራ ክልል ደቡብ ወሎ ዞን መነኮሳት መገደላቸው ተሰማ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡብ ወሎ ሀገረ ስብከት በአባይ ቅድስት አርሴማ ገዳም መነኮሳት መገደላቸው ተሰምቷል። ዛሬ ሐምሌ 15 ቀን 2018 ዓ.ም አባይ በረሃ ያለችዋ ቅድስት አርሴማ ገዳም መነኮሳቱ በቅዳሴ ላይ እያሉ በተፈጸመባቸው ጥቃት ዓለም በቃይ ብለው የመነኑና ስለ ሀገራቸው የሚጸልዩ ገዳማውያን መገደላቸው እጅግ ልብ የሚሰብር ነው። በገዳሙ ላይ ከፍተኛ ጉዳት ስለመድረሱም ምንጮች አረጋግጠዋል። ዛሬ በቤተክርስቲያናችን ላይ ትልቅ የሐዘን ቀን ነው። በተከበረው ገዳማችን ላይ የድሮን ጥቃት ተፈጽሞ ከ8 በላይ መነኮሳት እንደተገደሉ እየሰማን ያለ ነው። መካነ ሰላም አባይ በረሃ ውስጥ የሚገኘው የቅድስት አርሴማ ገዳም አንድነት ገዳም ላይ በስራ ላይ የነበሩ እናቶችን በድሮን በመምታት ወዲያውኑ ሁለቱ ሲሞቱ፣ ነገር ግን በአስቸኳይ በባጃጅ ተጭነው ሐኪም ቤት የገቡ ነበሩ። እዛም ደግሞ ተጨማሪ 6 ሰዎች። ስለዚህ ሁላችንም በተቻለ መጠን የቀሩትን ደግሞ እግዚአብሔር አምላካችን ነፍሳቸውን እንዲያተርፍላቸው ጸሎት አድርጎ መስማትና መድረስ አለበት። ዋሽም ተሰቦታ ላይ ሁሉ ይህንን ድምፅ እንደምታደርሱ ተስፋ አድርጋለሁ። ቸር ቆዩ እና እነዚህን እንግዲህ
በዓታቸውን አስጥሎ ለማስወጣት በአጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም የምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስህተት የሚባል ነገር ለሰው አይምሮ ላለው ስህተት ነው ተብሎ የሚያስገምት ነገር የለውም። ምክንያቱም እንደሰማችሁት ነው እንግዲህ ገዳሟ ላይ ድሮን ተጥሏል ማለት ነው። ቤተክርስቲያኗ ላይ ድሮን ተጥሏል። መነኮሳቱ ላይ ለሀገር ፍቅር ለሀገር ሰላም በር ዘግተው የሚጸልዩ መነኮሳት ላይ ድሮን ተጥሏል። አባታችን እንዳሉት ሆን ተብሎ ቤተክርስቲያንን ክርስቲያን እንዳይኖር እየተደረገ ነው። አላማውም እሱ ስለሆነ ማለት ነው። በዛም ሂዱ በዚህም በሉ እንትናም መጣ በሉ እንትናም ሄደ በሉ አታክ የሚደረጉት ኦርቶዶክሳውያኑ፣ አታክ የምትደረገው የኦርቶዶክስ ቤተክርስቲያን ነች። በተገኘው አጋጣሚ የኦርቶዶክስ አማኞች ቁጥራቸው እንዲቀንስ ነው እየተደረገ ያለው። ይኸው ነው እንግዲህ በየሚዲያው ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደለ? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሷ ሀያትና እችኛው ሀያት ይመሳሰሉ አይመሳሰሉ አንድ ሆኑ አንድ ናቸው ወይስ አይደለም እያለ ሰው ላይ ይወዘገባል። እኛም ውዝግብ ብለን ምክንያቱም የኛ ሀያት ቅድም እንደተናገርኩት የማትዘላብድ እኔ ሳሳታለሁ ራሱ እኮ እኔ እኮ በሀያት ማመድና በሀያት አህመድ እኔ ሀያት አህመድ አንዲት ካፒቴን የሆነች ሀያት ማለት ሞዴል ነበረችና ያ ነው ምላሴ ላይ ያለው እና እሷ ሀያት ማመድ እና የሙስሊም ስሞች ብዙ ጊዜ ያው ሰው ብሎን አይደል ይመስሉ ያምታቱኛል። አጠራው ገና መጀመሪያ ላይ ሀያት ማህመድ ነው ሀያት አህመድ አልኳት አይደል? እቺ ልጅ ብደባልቅ ኖሮ እዛው ላይ ተደባልቅ ነበር። ሀያት መሐመድ ነው ያለችው። ስጨርስም ስጀምርም ሀያት መሐመድ ብላ ነው የጨረሰችው። አካውንቷንም ስትሰጥ ለኛ ልጆች እንደዛ ብላ ነው የሰጠችው። አካውንት ቁጥር ማትሳሳተው ሀያት መሐመድ ቢሮ ሰተት ብላ። በነገራችን ላይ የኛ ቢሮ ኦልሞስት አጠገቡ ወደ 30 ምናምን ቢሮ አለ እና ከአንዱ ቢሮ አንዱ ቢሮ ጋር አንዱ ለይታ ሰተት ብላ የመጣቸው ሀያት መሐመድ ቁጥሩ ለይታ የመጣቸው ሀያት መሐመድ ምዕራፍና ቁጥር የምትጠቅሰው ከእስልምና የመጣችበትን ሪዝን የምታብራራው 1 2 3 4 እያለች የምትዘምረው ይለይብኛል ሚካኤል አንደበቴ የሚያወጣ እያለች የምትዘምረው ሀያት መሐመድ ናት እኛ ጋር የመጣችው እንጂ አሁን ያለችው ሀያት መሐመድ አይደለችም። እቺ ሀያት መሐመድ ራሷ ልትሆን ትችላለች፣ ላትሆንም ትችላለች። ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። ይህን መደባበቅ አይቻልም። ይመማትም አይመማትም፣ ትገዛም አትገዛም፣ በድግምት ይሆንም አይሆንም እሱ ያነሳችው ጥያቄ ተጨባጭ ጥያቄ ነው። ጥያቄዋን መመለስ ነው የሚሻለው ወይስ ድራማ እየሰራች ነው፣ አብዳ ነው፣ ከራሷ ጋር አልነበረችም ማለት ነው የሚሻለው? ላነሳቻቸው ጥያቄዎች በተገቢው መልኩ ዊዛውት ስድብ ዊዛውት ዱላ። አንደኛ አሁን ያለችው ሀያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን፣ ገዳም የሄደችውን ማለት ነው። እና ይሄ ያመመው ሰው የተዛባ ይሄ ሜንታል ዲስኦርደር የአእምሮ መዛባት የአእምሮ ቀውስ የገጠማት ምናምን ልጅ አይደለችም። ምክንያቱም ስትመጣ ብቻዋን ነው የነበረችዋ። አብሯት አጅቧት የመጣ ያመመው ሰው ጋር ነው የመጣው አይደል? ስትመጣ ብቻዋን የመጣችዋ። አሁንም ከፈለገች ከሰው ጋር ካልሆነ ብቻዋን መጣ። በስነ ስርዓት አውርተን የገጠመኝ ችግር ይሄ ነበር ከተመለሰችም ተገድጄ ነው ያን ሁሉ ያደርጉት ቲክቶክ ላይ ማለት ኤንዌይ እኛ በራችን ክፍት ነው። ዞሮ ዞሮ ለዛች ለነበልባሏ ለእሳቷ ለጀግናዋ እንደተባለውም ያም ሆነ ይህ የዘመኑ ክስተት ሆና
አልፋለች። ሌሎች ሴቶች ጥያቄ እንዲያስነሱ፣ ሌሎች ሴቶች ግራና ቀኛቸውን እንዲያዩ፣ ያሉበትን ቦታ እንዲያውቁ አድርጋለች። እግዚአብሔር በአንድም በሌላ መልኩ እውነትን ይገልጣል። በአንድም በሌላ መልኩ ህዝቡን ወደ ቤቱ ይሰበስባልና ይቺ ልጅ እንግዲህ ለብዙሃኑ ብርሃን እንዲበራላቸው፣ ለብዙሃኑ እውነት እንዲገለጥላቸው አድርጋ አልፋለች። እንደሷ ሚዲያ ላይ ላይወጡ ይችላሉ። ምክንያቱም ሚዲያ ላይ ከወጡ እሷ የደረሰባትን ነገር ስለሚያስተናግዱ በውስጥ በጣም እርግጠኛ ነኝ፣ በውስጥ ብዙ ሴቶች እዛ ያሉ ሴቶች ማለት ነው እውነት እንደበራላቸው እርግጠኛ ነኝ። ከዚህ በፊትም ብዙ ነገር እየተባለ መጥቷል። ብዙሃኑም እየወጡ እየመሰከሩ ነው። በተለይ ወንዶች በተለያየ ፖድካስት እየሰማን ነው አይደል? እያየን ነው። ይሄኛው ለየት የሚያደርገው ሴት ስለሆነች ሴቷ ስለሆነች የተናገረችው፣ እነሱ እንደሚሉት ደግሞ ሴት ልጅ ነፃነት ስለሌላት እንዴት ሴት ልጅ በዚህ ልክ ትናገራለች ተብሎ ነው እንግዲህ በዚህ ልክ ብላቴና ላይ ዶፍ እየወረደባት የሚገኘው ማለት ነው። እስከዛሬ እኮ ሰምተናል አይደል? እንደ ኡስታዞች ወጥተው ሲናገሩ ሰምተናል። ሌሎች ወጣት ወንዶች ከዛ ወጥተው እያንዳንዱ የሚደረገውን ነገር እሷ ባለችው ወይ ተናግረዋል። ምን ሆኑ? ምንም አልሆኑም። ምክንያቱም ወንዶች ስለሆኑ ማለት ነውና በዚህ ልክ ለሴት ልጅ ያላቸውን ቦታም አሳይተውናል። የሴት ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። መልካም። እህታችን ስትናገር እንደሰማችሁ ግርዛት እጅግ ጠቃሚ እንደሆነ አድርጋ ነው የተናገረችው። ክርስትና ተከታዮች ወንዶችም ሆናችሁ ሴቶች ይሄ ጤናማ ያልሆነ ጎጂ ባህል በእህቶቻችን ላይ እንደ መጫወት ቆጥራችሁ ተሳስታችሁ እንደዚህ አይነት የተሳሳተ ትምህርት እንዳታስተላልፉ። የእናንተን ትምህርት ሰምተው የሚተገብሩ ብዙ ስላሉ ማለት ነው። በክርስትናው እንደዚህ አይነት ነገር መጽሐፍ ቅዱስ ዘዳግም ምዕራፍ 12 ላይ እነኛ ለጣዖት ራሳቸውን የሚሰዉ በአካላቸው ላይ ልጆቻቸውን ሴትና ወንድ ልጆቻቸውን ብልት የሚቆራርጡ እንደዛ እንዳታደርጉ እግዚአብሔር አስጠንቅቋልና ተሳስታችሁ እንዳታደርጉት። በእስልምና ነቢያቸው ስላዘዘን ነቢያቸው ያዘዘውን ደግሞ ማንኛውንም ነገር እንደ ጤናማና እንደ አስፈላጊ አድርገው ይቆጥሩታል። ምክንያቱም ይጠቅማል ብለው ስለሚያስቡ። ለምሳሌ ሄልዝ ቤኔፊት ኦፍ ፊሜል ሰርከምሲሽን ኢን ኢስላም ብለው ሁሉ አስተምሯላቸው እንደምትመለከቱት ማለት ነው። ፊሜል ሰርከምሲሽን ሃዝ ኖት ቢን ፕሪስክራይብድ ፎር ኖ ሪዘን ራደር ዜር ኢዝ ዊዝደም ቢሃይንድ ኢት አንድ ኢት ብሪንግስ መኒ ቤኔፊትስ። እንግዲህ ይሄ በዓለም ላይ ታዋቂ የሆነው እስላም ዌብ ላይ ያስቀመጡት መልስ ነው። ነቢያችን በጤናማ እንደዚሁ ዝም ብሎ የሴትን ግርዛት አላዘዘም። እጅግ ብዙ ጥቅሞች የጤና ስላሉት ነው ብለዋል። እንዲሁም ደግሞ ሸይኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ተጠይቆ እንዲህ አለ። ኢብኑ ተይሚያ was asked about whether women should be circumcised or not ሴት መገረዝ አለባት ነው ወይስ የለባትም ተብሎ ተጠየቀ። he replied yes they should be circumcised አዎ በሚገባ ሊገረዙ ይገባል። ምናቸው የሚገረዘው ሲባል እንደዚህ ሲል መለሰ። say that the top of the piece of skin that looks like a rooster's comb should be cut የዶሮ ኮፍያ የሚመስለው የብልታቸው ጫፉ ላይ ያለው እንደዚህ ቀይ የሆነው እሱ ተወግዶ መጣል አለበት ወይንም ደግሞ መቆረጥ አለበት ከጫፉ አለ። ለምንድነው የሚገረዙት ሲባል ደግሞ እዛው እናንተ ሙሉውን አንብቡት። all son of uncircumcised women are used as an insult because the uncircumcised woman has a strong desire ያልተገረዘች ሴት እጅግ የወሲብ ፍላጎቷ ጠንካራ ወይንም ደግሞ ከፍ ያለ ነው። ስለዚህ ያልተገረዘች ልጅ ብሎ ማለት በራሱ ስድብ ነው። ስለዚህ መገረዝ ጤናማ ነው ወይንም ደግሞ ጠቃሚ ነው፣ ግዴታ ነው ብሎ ሸይኹል ኢስላም ኢብኑ ተይሚያ የሙስሊሞቹ ሼክ ዋና አለን የሚሉት አህዟል። በዚህ ምክንያት ነው ሴት ልጅ ብልቷ መተልተል አለበት ብለው የሚያስተምሩት እነሱ። በእኛ ግን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 20 ጀምሮ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የቅዱሱ መንፈስ ማደሪያ እንደመሆናችሁ በአካላችሁ ላይ አንዳች ልታደርጉ እንደማይገባ ያስቀምጣል ማለት ነው። እነሱ ጠቃሚ ነው ብለው ነው የሚያምኑት። እኛ ግን ይሄ ጎጂ ባህል ነው። ይሄን ጎጂ ባህል ደግሞ እናንተ ጠቃሚ ነው ብላችሁ ተምረናል የምትሉ ክርስቲያኖች ከተናገራችሁ የእናንተ ትምህርት እውነት መስሏቸው የሚተገብሩ በእውቀት ያልዳበሩ ስላሉ እንዳትተገብሩት፣ እንዳታስተምሩት። ይሄ ጎጂ ባህል ነው፣ በሃይማኖትም የሚፈቀድ አይደለም።
መቼም ይሄ ሰውዬ የማያሰማን ነገር የለም። እያንዳንዷን ነገር በመረጃና በማስረጃ እንደዚህ ግልጽ እያደረገ ያስተምረናል ማለት ነው። በእውነት እግዚአብሔር ይስጥህ፣ የዘመናችን ሐዋርያ ነህ አንተ ማለት እንደው እግዚአብሔር እንደዚህ ያልታሰበን ሰው ያስነሳል። በመጽሐፍ ቅዱስ ታሪኮቻችንም ስናይ ያልታሰቡት ናቸው አይደለ? ብዙ ነገር ነው የሚታደጉት። በቃ እነዚህማ ምንም አያደርጉም ከምንም አይቆጠሩም የተባሉ የማይታወቁ ሰዎች እየመጡ ብዙ ነገር ሲያስተምሩና ክርስትናን ሲታደጉ እናያለን። እና አሁን ይህን ልጅ ማን ጠብቆታል? እንደው እንደዚህ አይነት ነገር እንደሚያደርግ እንደዚህ አይነት መረጃዎች እንደሚያወጣ ማን ጠብቆታል? እስከዛሬ እኮ ብዙ ዓመታት እንኖረናል አይደለ? ብዙ ትልልቅ ሰዎች፣ ብዙ መምህራኖች ናቸው፣ ዘማሪያኖች ናቸው፣ መጽሐፍ ቅዱስን ያውቃሉ ብለን የምናስባቸው ሰዎች እንኳን በዚህ ልጅ ልክ ምንም ሲያደርጉ አላየንም። ከዚህ እሱ ከሚያደርገው አንጻር ምንም ነው እነሱ ያደረጉት ማለት ይቻላል። ብዙ በህይወቱ ድረስ ዋጋ እየከፈለ በህይወቱ ሊመጣበት እንደሚችል እያወቀ ተመጥቶበትም ጭምር በዚህ ልክ ሲጋፈጥና መረጃ ሲያወጣ እንመለከታለንና እኔ የሚደንቀኝ ነገር እያንዳንዷን ነገር በቃ መረጃውን ይዞት ይመጣል። እያንዳንዷን ነገር የሆነ ነገር ይታንፍሱ ይዞ ይመጣል ማለት ነው። እና ከዚህ በኋላ ያለምንም መረጃ ከዚህ በኋላ እንደፈለጉ የሚሆኑበት ጊዜ የለም፣ እንደፈለጉ የሚያወሩበት ቀን የለም ማለት ነው። ምክንያቱም አለ ከጀርባ መረጃዎችን ይዞ የሚመጣና በእውነት እግዚአብሔር ይስጥህ፣ አገልግሎት ዘመንህን ያርዝምልህ። አንተ ካልከው ላይ እኔ ምንም ማለት አልችልም። በዚህ ሰዓት በተሰማ ጥብቅ መረጃ አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ መቅረቡ ተሰማ። ተመካካሪዎች አራቱንም አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩ አማራጮች ውጭ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ሲቲ ስቴት፣ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው ተብሏል። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜ፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎችም የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት። አዲስ አበባ የማናት አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጠው ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። እንደሰማችሁት ነው እንግዲህ በምክክር ጉባኤው ወይም ኢትዮጵያ እየመከረች ነው ታውቃላችሁ። ሰው በምክክር ጉባኤው ላይ በጣም ትልልቅ አጀንዳዎች እየተነሱ ብዙ ነገሮችም እየሰማን እያየንም ነው። አሁን ላይ ደግሞ ይሄ እየሰማችሁት አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ቀርቧል ማለት ነው። እንግዲህ ወደፊት ምንድነው የሚፈጠረው ምንድነው የሚሆነው የሚለውን አብረን የምንመለከተው ይሆናል። በዚህ ጉዳይ ግን እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፕሮግራማችን ይህንን ይመስል ነበረ። በፕሮግራማችን እንዳተረፋችሁበት አልጠራጠርም። ሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ። የዳዊት ማሲንቆ የሁላችንና ስውሯ ማርያም አይነ ስውር በራ ጻድቃኔ ማርያም ሳሊለነ ቅድስት የለሻል ተማሬ ሳሊለነ ቅድስት የለሻል ተማሬ አንቺ አይደለሽም ወይ መንገዳችን መሪ ነይ ነይ እምዬ ማርያም በአንድዬ በልጅሽ በመድኃኔዓለም